ዩናይትዶች ካርሎስ ባሊባን እንዲያስፈርሙት የካርሎስ ባሊባ ወኪሎች በካርሎስ ባሊባ አማካኝነት እንግዲህ ወደ ዝውውሩ እንዲመለሱ ለዩናይትዶች ጥያቄ እንዳቀረቡ ፋብሪዞ አያይዞ ዘግቧል። ተጫዋቹ ከዓመት በፊት መቀላቀል እንደሚፈልግ ለዩናይትድ አሳውቋቸው ነበር። በተጨማሪ ደግሞ አሁንም ዩናይትድ ለመቀላቀል ህልሙ እንደሆነ ነው እየተነገረ የሚገኘው። ቤንጃሚን ሴስኮ ከጉዳት በኋላ ተመልሶ እንግዲህ ትሬኒንግ ማድረግ ጀምሯል። በአስገራሚ የሰውነትን ለውጥ ነው የተመለሰው። እነዚህንና ዩናይትድ ስለተመለከቱ አዳዲስ ጉዳዮች ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። የዩናይትድ የሶስተኛ የመሃል ሜዳ አማራጭ ማን ይሆናል? እንግዲህ የሁላችንም ጥያቄና ዩናይትዶችም እያሰቡበት ያለው ጉዳይ እንደሆነ ሁላችንም እናውቃለን። ዩናይትዶች ሁለት የመሃል ሜዳ ተጫዋቾች ያስፈርመዋል። ሶስተኛ የመሃል ሜዳ ማን ይሆናል? ማኒዮ ኩኔ ስሙ በደንብ ይነሳል። አሌክስ ስኮት አለ፣ ከዛ ደግሞ ባሊባም አለ እና ካማቪንጋ አዳም ዋርተንም ተይዞ ስድስት ተጫዋቾች ትላንትና ቪዲዮም ሰርቼላችሁ ነበር። ምናልባት ዩናይትዶች ከነዚህ ስድስት ተጫዋቾች አንደኛው ሊሆን እንደሚችል እንግዲህ ብዙ ግምቶች አሉ። ምናልባትም የነ ቹዋሜኒ ጉዳይ ሊመለስ ይችላል የሚሉ መረጃዎች በደንብ በርከት ብለው ወጥቶ ነበር። የቹዋሜኒ ጉዳይ ግን ያበቃለት ነው። ኮንትራት ለመፈረም ተጫዋቹ ተስማምቷልና አዲስ ኮንትራት በማድረግ ቤት ፈርሞ እንደሚቆይ ነው የሚጠበቀው። የና አሌክስ ስኮት ጉዳይ ደግሞ በበርንማውዝ ነው የሚወሰነው። ተጫዋቹን ለመሸጥ ዝግጁ ካልሆነ ዩናይትድ ለማስፈረም በጣም ነው የሚከብደው። የነ ማኒዮ ኩኔና የነ ባሊባ ጉዳይ ነው በምርጫ ውስጥ ልናካትም እንችለው። ምናልባት ካማቪንጋ ማድሪድን መልቀቅ ከፈለገ ነው ዩናይትድ ሊያስፈርመው የሚችለውና ካሉት አማራጮች ስንመለከተው ማኒዮ ኩኔና ባሊባን የማግኘት እድሉ ሰፊ የሆነውና ምናልባት ማኒዮ ኩኔን የማስፈረም እድል ሊኖራቸው ይችላል። ከዋጋውም አንፃር ከእድሜውም አንፃር አሁን ካለው ፐርፎርማንስም አንፃር ባሊባ የዚህኛው ዓመት ደካማ ስለሆነ ማኒዮ ኩኔን ለማስፈረም እድል ይኖረዋል ብለን ስናወራ ነበር። አሁን ላይ እንግዲህ ባሊባ ዩናይትዶች እንዲያስፈርሙት ወኪሎችን እንግዲህ ልኮ ከዩናይትዶች ጋር ኮንታክት እንዳደረጉ እንግዲህ ፋብሪዞ አሳውቃል። ይሄ ተጫዋቹ ዩናይትድ ለመቀላቀል ምን ያህል ፍላጎት እንዳለውና ምን ያህል ርቀቶችን እየተጓዘ እንደሆነ የሚያሳይ ነገር ይመስለኛል። ራሳቸው ናቸው ቃል ያስገቡት። መጀመሪያ ራሳቸው ናቸው የፈለጉት። ከ100 ሚሊዮን በላይ ፓውንዶችን ለመክፈል ለሱ በጣም ዝግጁ ነበሩ። ብራይተኖች ድርድር ላይ መቀመጥ ስላልፈለጉ ብቻ ዩናይትዶች ትተውት ነበርና የሩበን አሞሪም ዋነኛና ትልቁ ታርጌቱ የመሃል ሜዳ ላይ ባሊባ እንደነበር ሁላችንም እናውቃለንና የፋብሪዞ እንደሚለው ከሆነ ሩበን አሞሪም መሰናበታቸውና ሩበን አሞሪም መውጣታቸው ነው የካርሎስ ባሊባ ታርጌትነት እየቀነሰ እንዲመጣ ያደረገው ከዚህኛው ዓመት ፐርፎርማንሱም ውጪና ያ ደግሞ ትንሽ ዩናይትዶችን አጠራጥሯል ብዬ አስባለሁ። ፐርፎርማንስ አለ አይደል? የአፍሪካ ዋንጫ ነው አሳምኑኛል የካርሎስ ባሊባ አቋም ወርዶ እንዳልሆነ። ምክንያቱም በካሜሮን ብሔራዊ ቡድን ያሳየው እንቅስቃሴና ብራይተን ሲጫወት ያለው እንቅስቃሴ የተወሰነ ልዩነቶች ነበሩትና አውቆ ነው እያለገመ የሚገኘው የሚሉ ዜናዎች በርከት ብለው ወጥቶ ነበር። በተለይ የመጀመሪያዎቹ የፕሪሚየር ሊግ ጨዋታ ላይና አሰልጣኙ ወጥቶ በራሱ አንደበት እስኪናገር ከዩናይትድ ጋር መያያዙ አቋሙ እንዲወርድ አድርጎታል፣ ጎድቶታል ብሎ የሚል አስተያየትም ሰጥቶ ነበርና ያ ነገር እውነት ነው የሚል እምነት ነበር። ግን አመቱ ሙሉ መቀዛቀዝን አሳየ። ተቀያሪ ወንበር ላይ ሲቀመጥ እንመለከተዋለን፣ ተቀይሮ ሲወጣ እንመለከተዋልና አሰልጣኙ የወሰኑትን ውሳኔ አቋሙ ላይ እንዲጠራጠር አድርጎታል ብዬ አስባለሁና አሁን ካርሎስ ባሊባ ዩናይትዶች እንዲያስፈርሙት ዩናይትዶች ወደሱ እንዲመጡ ህልሙ እንዲሳካለት በዩናይትድ ማሊያ መጫወት እንደሚፈልግ ምን ያህል ከፍተኛ ፍላጎትን እያሳየችው እንደሆነ በግልጽ ሁኔታ እየተመለከተን ነውና ዩናይትዶች አስበው ነው የሚወስኑት። ዩናይትዶች ተጫዋች ስለፈለጋቸው ብቻ አያስፈርሙም። ግን የሚፈልጋቸውን ተጫዋቾች ምርጫቸው እንደሆነ ደጋግመን የሰማነው ነገር ነው። መጀመሪያ እነሱ የሚመርጥ ተጫዋች ማስፈረም የሚፈልጉት የሚሉ ዜሎች በርከት ብሏል። የራሳቸውም አለ አይደል? ልክ እንደ ስትራቴጂ ነው። በቃ የፕሪሚየር ሊግ ልምድ ያለው እነሱ ሊመርጣቸው የሚችል ረጅም ጊዜ ሊያገለግላቸው የሚችል አይነት ተጫዋች ነው የሚፈልጉት። ባሊባ እድሜው ገና ነው፣ ሀዎቹ መጀመሪያ ላይ ያለ ተጫዋች ነውና ፕሪሚየር ሊግ በደንብ ልምድ ያለው ተጫዋች ነው። ዩናይትዶች ከሚፈልጉት 6 ቁጥር አይነት አንፃር ደግሞ ካርሎስ ባሊባ ትክክለኛው 6 ቁጥር ነው ብለን ማውራት እንችላለንና እንደግል በዩናይትድ ማሊያ ማየት የምፈልገው ተጫዋች ነው። ዩናይትዶች ቢያሳኩት የምለው ዝውውር ነው። ከባለፈው አመት ጀምሮ ይህ ዝውውር እንዲሳካ በጣም ፈልጌ ነበርና በዚህኛው አመት ስንመጣ ግን ነገሮች ተቀየሩ። የሩበን አሞሪም መባረር፣ ከዛ ማይክል ካሪክ መምጣት። ማይክል ካሪክ እንደ ሩበን አሞሪም ካርሎስ ባሊባ ላይ ትልቅ ፍላጎት የለውም። መሃሉን ለማቀናጀት ይሄ ነው እንትናን ተጫዋች አምጡልኝ የሚል ነገር አስተያየት ከማይክል ካሪክ ሲሰጥ አልሰማነውም። ወይ ደግሞ ማይክል ካሪክ የፈለገው ተጫዋች የለም በመሃል ሜዳው በኩልና ዩናይትዶች በራሳቸው መንገድ እየተጓዙ እንደሆነ ነው የሚያሳዩት። የካርሎስ ባሊባ ጉዳይ ግን ለኔ ትልቅ ነገር ይመስለኛል። ቼልሲ ተጫዋቹን እንደፈለገው የተወሰኑ መረጃዎች አሉ። ተጫዋቹ ዩናይትድ ማያስፈርመው ከሆነ ዩናይትድ ሶስተኛ ሚድፊልደር ማያስፈርም ከሆነ ሌላ ክለብ የማምራት ወይ ደግሞ እዛው ብራይተን የመቆየት እድል ሊኖረው ይችላል። ግን ትልቅ እድል እንደሚያመልጠን ፊል ነው ማድረገው። ከዚህ በላይ ተጫዋቹ ምንም ሊያደርግ አይችልም። ወኪሎቹ ዩናይትዶችን እንዲያስቡበት እስከ ማድረግ ከደረሰ
ምን ያህል ይሄንን ክለብ መቀላቀልና ለዩናይትድ መጫወት እንደሚፈልግ የሚያሳይ ይመስለኛልና የባለፈው አመት ፍላጎታችን በዚህኛው አመት መጥቶ ቢሆን ኖሮ ካርሎስ ባሊባ በእርግጠኝነት ልክ እንደ ባለፈው አመት ብራይተኖችን ዝም ብሎ አይቀመጥም ነበር፣ እንዲለቁት ጥያቄዎችን ያቀርባል ብዬ አስባለሁና ባለፈው አመት ያ ነገር አለመፈጠሩ ካርሎስ ባሊባ ብራይተኖች ተጫዋቹን አንሸጠውም ሲሉ ዝም ብሎ መቀመጡ ጎድቶታል ብዬ አስባለሁና ምናልባት የዚህኛው የሶስተኛ ሚድፊልደራችን ዝውውር ካርሎስ ባሊባ ወይ ማኑኤል ኩኒ ወይ ደግሞ ሌላ ሰው ልንሰማ እንችላለን። ግን ካርሎስ ባሊባ ለኔ ምርጬ ነው። የእናንተን ሀሳብ ኮሜንት ላይ ማስቀመጥ እንዳትረሱ። ካርሎስ ባሊባ ከዚህ በላይ ምን ሊያደርግ እንደሚችል አላውቅም። ካርሎስ ባሊባ ዩናይትዶች መመልከት ያለባቸው ታይም ይመስለኛል። የፕሪሚየር ሊግ ልምድ አለው፣ እድሜው ገና ነው፣ በቃ ሁሉ ነገር ያለው ተጫዋች ነውና እንደ ግሌ ማየት ስለምፈልግ ብቻ እንደሆነ አላውቅም። ይህ ዝውውር እንዲሳካ የፈለኩት ተጫዋቹ ከዚህ በላይ ምንም ሊያደርግ አይችልም። የተለጠፈበትም ዋጋ ከአምናው የዝውውር መስኮት በዚህኛው ቀንሶ ነው የመጣውና ዩናይትዶች ይበልጥ ዋጋውን አራክሰው ነው እንግዲህ መግዛት የፈለጉት። ያ ከብራይተን ጋር የሚያደርጉትን ድርድር ትንሽ ሊያሰጋው ይችላል። ምክንያቱም ተጫዋቹ ላይ አሁን ያላቸው ፍላጎት በጣም ስለተቀዘቀዘ ብራይተን 75 እና 80 ሚሊዮን ፓውንዶችን ክፈሉ ቢሉ ዩናይትዶች አንከፍልም ካሉ ከዝውውሩ ሊወጡበት የሚችሉበት አጋጣሚ አለ። ምክንያቱም ቶፕ ታርጌታቸውን እንኳን እንዴት እንደተዋ አይተናል። በተወሰነ የገንዘብ ልዩነቶች ማቲያስ ፈርናንዴዝን ትተውታል፣ እነ ቶናሊን ትተዋል፣ ዋጋው በጣም ከፍተኛ ነው ብለው እና አንደርሰን ትተዋል። ተመልክተናል። ትላልቅ የሚባሉ ተጫዋቾችን ቶፕ ላይ ያስቀምጧቸው ሲያጡና ካርሎስ ባሊባ ላይ ያላቸው ፍላጎት ይሄን ያህል ስላልሆነ ከባለፈው አመት አንፃርና ከአጧቸው ተጫዋቾች አንፃር ምናልባት ካርሎስ ባሊባ መወደድ ተጫዋቹን እንዳያስፈርሙትም ሊያደርጋቸው ይችላል። ግን ደግሞ ራሱ ጋብዟቸዋል። ከዚህ በኋላ ዩናይትዶች ምን ሊያደርጉ ይችላሉ? አሁን ፋብሪዞ እንዳሳወቀው ከሆነ የካርሎስ ባሊባ ዝውውር በዩናይትዶች እጅ ነው። በቃ አሁን በብራይተንም አይደለም በተጫዋቹም አይደለም በዩናይትዶች ውሳኔ ነው። በቃ ዩናይትድ እናስፈርመዋለን እንፈልገዋለን የሚል ከሆነ ካርሎስ ባሊባ ዩናይትድ ጋር ገፍቶ እንደመጣ ሁላ ብራይተኖች ጋር እንደሚገፋ በጣም እርግጠኛ ነኝ። ተጫዋቹን እንዲለቀው የተወሰነ ነገር ያደርጋልን ብዬ አስባለሁና እንደዚህ የዚህን ያህል ገፍቶ ከመጣ ከብራይተን ጋር የተወሰነ ንግግር ማድረጉም አይቀርምና የካርሎስ ባሊባ ዝውውር ይሳካል አይሳካም በጣም አጓጊ ዝውውር ይመስለኛል። ለግሌ በዩናይትድ ማሊያ በመለከተው በጣም ደስ የሚለኝ ተጫዋች ነው። አቅም አለው ብዬ ማስበውና ትክክለኛው ሶስተኛ ፈራሚ ካርሎስ ባሊባ ነው ብዬ አስባለሁና ማኑኤል ኩኒ ቢፈርም ምንም የሚጎዳን ነገር አይደለም። ከማኑኤል ኩኒ በላይ ባሊባን እናውቀዋለን። ባሊባ ምን አይነት አቋም እንዳለው እናውቃለን። ባሊባ ምን ሊሰራ እንደሚችል እናውቃለን። ባሊባ ለዩናይትድ ምን ሊያመጣ እንደሚችል እናውቃለን። ባሊባ በአንዴው መጥቶ ፐርፎርም ሊያደርግ እንደሚችል እናውቃለን። አዲስ ሊግ አይደለም፣ ምንም የሚላመደው ነገር የለም። ያውቀዋል። በብራይተን በአቨሬጅ በሆነ ቲም ትላልቅ ቲሞች ላይ እንዴት ሲሆን እንደሆነ እናውቃለን። በዩናይትድ ደግሞ እንዴት ፐርፎርም ሊያደርግ እንደሚችል ማሰብ ነውና ብዙ ጥያቄ የምናነሳበት ተጫዋች አይደለም። አቋሙ የምር ወርዶ አይደለም። ያንን በአንዴው ለመፍረድ በጣም ከባድ ይመስለኛልና ካርሎስ ባሊባ ከዚህ በላይ ምንም ሊያደርግ አይችልም። ዩናይትዶች ነው ውሳኔ ይወስናሉ። እሱን አብረን የምንመለከት ነው የሚሆነው። ሌላኛው ቤንጃሚን ሲስኮ ከሊቨርፑል ጨዋታ በኋላ እንግዲህ ከተጎዳ እስካሁን ድረስ ትሬኒንግ ሲያደርግ እንግዲህ አልተመለሰምና የፕሪዝን ጨዋታ ባለፈው ማመልጠቷን ዛሬ ምሽት 1 ሰዓት ላይ የምናደርገው የፕሪዝን ጨዋታ እንግዲህ እንደሚያመልጠው ነው የሚጠበቀው። ለብቻው እንግዲህ ትሬኒንግ ሲያደርግ ታይቷል። ከትሬኒንጉ በላይ ብዙ አነጋጋሪ ነገር የሆነው የሰውነት ለውጡ ነውና ሴስኮ በጣም ፊዚካሊ ጨምሮ ነው የመጣው። እነ ዲያጎ ዳሎ እንደውም ስዋዚንገርን እሱ ነው ኢንስፓየር ያደረገው ምናምን ብለው እየቀለዱበትም ነበር ኮመንት ላይና በጣም ፊዚካሉ ገብዶ ነው የመጣውና አንዳንድ እንትኖች እንደውም ኤአይ ነው ምናምን እያሉ ነበር። ግን ራሱ ፖስት ያደረገው ፎቶ ላይ በጣም ነው የሚገርመውና ያለው የፊዚካል ልዩነት በጣም ከፍተኛ ይሆናል። በቤንጃሚን ሴስኮ ቁመት በዚህ ፊዚካል የፕሪሚየር ሊግ ሊመጥን የሚችል አይነት ነገር አድርጓል ብዬ አስባለሁና ፊዚካሊ የኮናቴ ፋውል ቀላል ይመስል ነበር ግን እንዲጎዳ አድርጎታልና ትከሻ ነበር። አሁን ፊዚካሊ መጨመሩ ፊዚካሊ በጣም አሪፍ ይሆናል። ፕሪሚየር ሊግ ከስኪል ጎሎችን ከማስቆጠር በተጨማሪ ፊዚካሊ አሪፍ መሆን አለበት። ተከላካዮችን ማሸነፍ መቻል አለበት። እንዴት መፋለም እንደምትችል እና ተከላካዮቹ ደግሞ ያላቸው ከቁመት ከፊዚካልም አንፃር አንተ ደግሞ ቁመት ብቻ ኖሮ ፊዚካል ከሌለ በጣም ከባድ ይመስለኛልና ቤንጃሚን ሴስኮ የራሱን ፊዚካል ጨምሮ መምጣቱ ለኛው ተከላካዮቹ ራሱ የሚያሰጋ ይመስለኛልና በጣም የሚገርም የሰውነት ለውጥ ነው ያመጣው። ይሄ ለማይክል ካሪክ አሪፍ ዜና ነው ብዬ አስባለሁ። በሚቀጥሉት የፕሪዝን ጨዋታዎች ቤንጃሚን ሴስኮን ይዞት ይጓዛል። ቤንጃሚን ሴስኮ ከዋናው ቡድን ጋር ትሬኒንግ ማድረግ ይጀምራል ተብሎ ይጠበቃልና ትልቅ ለውጥ ነው። እንዴት አያችሁት የቤንጃሚን ሴስኮ የሰውነት ለውጥና? እኔ ሳየው ገርሞኝ ነበር፣ በጣም ነበር የደነገጥኩትና የዚህን ያህል ፊዚካሊ በአንድ ጨምሮ መምጣት ምን ያህል ራሱ ላይ እየሰራ እንደነበር የሚያሳይ ነው። አይ ሆፕ በሚቀጥለው የፕሪሚየር ሊግ ሲዝን 20 እና ከዛ በላይ ጎሎች ማስቆጠር የሚችል አጥቂ ይሆናል ብዬ ተስፋ አደርጋለሁ። የዚህኛው ዓመት ላይ አቋሙን አሳይቶናል። በማይክል ካሪክ ስር ጎሎች ማስቆጠር እንደሚችል ትክክለኛ 9 ቁጥር እንደሆነ ዩናይትዶች ያወጡበት ዋጋ እንደሚገባ አሳይቶናልና ቤንጃሚን ሴስኮን እስቲ በሚቀጥለው ሲዝን እንመለከተዋለን። የዛሬውን የፕሪዝን ጨዋታ ካየን በኋላ ደግሞ በደንብ እናወራለን። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።